የመኪና ግዢውን እንደሚፈጽም ቃል ገብቷል። በፍጹም ግን አንድ ቀንም ልጆቼ ሲጋራ ሳጨስ አይተውኝ አያቁም። ሰላም ተናስተልን የተከበራችሁና የተወደዳችሁ የኢትዮ ኢንፎ ቤተሰቦች እየተከታተላችሁን አብራችሁን እንድትቆዩ ጋበዝን። ይህንን ከ799 ሺህ በላይ ሰብስክራይበር ያለውን ሰብስክራይብ በማድረግ የደውል ምልክቷን በመጫን በየዕለቱ የምንለቃቸው መረጃዎች በፍጥነት እንዲደርሳችሁ አድርጉ። ለዛሬ ቅዳሜና እሁድ ምን አበይት ጉዳይ ተነስተዋል የሚለውን እንግዲህ ባጭሩ ወደ እናንተ ለማድረስ ወደናል። የተነሱ አራት አበይት ጉዳዮች አሉ። እነሱንም እንደዚህ ወደ እናንተ ነው የምናደርሰው። ከመሸጋገሪያ በኋላ ስንመጣ ምን ተነስተዋል የሚለውን እንመለከታለን። አብራችሁን ቆዩ። አድማጭ ተመልካቾቻችን አብራችሁን ስላላችሁ በድጋሚ እናመሰግናለን። ቅዳሜና እሁድ ከሀገር ውስጥ ምን ጉዳዮች ተሰምተዋል የሚለውን እንመለከታለን። በተለይ በዚህ በመልካም ስራና በመዝናኛው ዓለም ላይ ምን የተሰሙ አበይት ጉዳዮች አሉ የሚለውን ነው የምንመለከተው። የመጀመሪያው እንግዲህ አርቲስት ሰለሞን ተካ ባህር ዳር እንግዲህ ለአንድ አገልግሎት ባህር ዳር ነበሩ። በዛም ላይ የመኪና ሽልማቱን እንደተሳካ ሲሰሙ መውደቃቸው ተሰምቷል። እሱን እንመለከታለን። ሌላኛው ምንድነው እንደዚሁ ወደ ደቡብ ክልል ይወስደናል። በደቡብ ክልል አንድ አርሶ አደር ወድቆ ያገኙትን ገንዘብ እንደዚሁ በእንጨት አስረው ገበያ ለገበያ ዞረው ባለቤቱን ፈልገው መስጠታቸው ተሰምቷል። ይሄንንም ወደ እናንተ አድርሰን ነበር። አሁን ደግሞ የተሰማው ምንድነው ለእኚህ አርሶ አደር የክልሉ እንግዲህ መንግስት ሽልማት እንዳበረከተላቸው ለሌሎች አርአያ ይሆናሉ ብሎ ሽልማት እንዳበረከተላቸው ተሰምቷል። እሱንም እንመለከታለን። ሌላኛው ምንድነው ሁለት ሰይፉ ሾው ላይ የቀረበው አርቲስት ኪሮስን የተመለከተ ይሆናል። አርቲስቱ ብዙ እንግዲህ ጉዳዮችን ወደ ህዝብ ይፋ አድርጓል። ምን ተናግሯል፣ ምንድነው የተነሳው የሚለውን አብረን የምንመለከት ነው የሚሆነው። በድጋሚ እየተከታተላችሁን አብራችሁን ቆዩ። ወደ መጀመሪያው ጉዳይ ልውሰዳችሁ። የመጀመሪያውን መረጃ ወደ እናንተ ከማድረስ በፊት እንግዲህ የተፈጠረውን መድረክ ላይ ምንድነው የተፈጠረ የሚለውን ግልጽ ለማድረግ ያህል ቪዲዮን እንመልከትና ስንመለስ ምንድነው የተፈጠረው የሚለውን አብረን የምንመለከት ይሆናል። እሳቸው የመድኃኒዓለም ቤት ለመስራት እዚህ ተገኝተው መድኃኒዓለም አስታውሰዋል። አዶናይ በእውነት በጣም ልቡ ቅን የዋህ ነው። እንግዲህ እንደተመለከትነው ነው መኪናውን ከዚህ በፊት እንግዲህ ታሪኩን ለማታውቁት ምናልባት ካላችሁ አጠር አድርጌ ልንገራችሁ። መኪናውን እንደሚገዛ ቃል የገባው አንድ የሪል ስቴት ድርጅት ነው። ይህ የሪል ስቴት ድርጅት የቲክታክ አካውንቱን ካለበት የፎሎወር ቁጥር 1.5 ሚሊዮን ፎሎወር በ3 ቀን ካስገባችሁልኝ ለጋሽ ሰለሞን የታሰበው መኪና ገዝቼ እሰጣለሁ የሚል እንግዲህ ቃል ነበር የገባው። ይህንንም ተከትሎ እንግዲህ ከነበረው 400 ምናምን ፎሎወር 400 ምናምን ሺህ ፎሎወር በ3 ቀን ውስጥ ወደ 1.1 መድረስ ችሎ ነበረ። ነገር ግን የታሰበው 1.5 ወይም ደግሞ 1.5 ከደረሰ ነው መኪና እንግዲህ ይህ ሪል ስቴት ድርጅት እገዛለሁ ብሎ የነበረው። ነገር ግን ባየው ነገር እና በደረሰው ነገር ደስተኛ በመሆናቸው ብቻ በ1.1 ለጋሽ ሰለሞን በቲክታከር እንግዲህ አዶናይ አማካኝነት የታሰበውን የመኪና ግዢ
እንግዲህ የመኪና ግዢውን እንደሚፈጽም ቃል ገብቷል። ይህንንም ተከትሎ ነው እንግዲህ አርቲስት ሰለሞን ተካ ባህር ዳር ለሚገኘው የመድኃኔዓለም ቤተክርስቲያን የገቢ ማሰባሰቢያ ለማሰራት መድኃኔዓለም ቤተክርስቲያን ለማሰራት ማሰባሰቢያ እያደረጉ በነበሩበት ወቅት ነው እንግዲህ መድረክ ላይ እያሉ ይህንን እንግዲህ የመኪና ግዢ እውን እንደሚሆን የሰሙት። ይህንንም በሰሙ ጊዜ እንደተመለከታችሁት ጉዳዩን እንግዲህ ከአቅማቸው በላይ ሆኑ ሲወርቁ ተስተውሏል። አሁን ላይ ደህና እንደሆኑ ማረጋገጥ ተችሏል። ነገር ግን በሰዓቱ ያው ደስታውም ድንጋጤውም ነው መድረክ ላይ የጣላቸው። ግን ተነስተው ደግሞ ለቲክታከር አዶናይ እንደዚሁም ደግሞ ለድርጅቱ ምስጋና አቅርበዋል፣ ዝማሬንም ዘምረዋል። እንግዲህ ከእሳቸው ጋር ተያይዞ የተሰማው ጉዳይ ይህ ነው። እጅግ ይበል የሚያሰኝ ነው። በነገራችን ላይ አርቲስቱ መኪና እንዲገዛላቸው ቻሌንጅ የተጀመረው ታክሲ ለመያዝ እንግዲህ ሲሮጡ ታይተው ነው። ከዛ በኋላ መኪና ለመግዛት ቻሌንጅ በቲክታከር አዶናይ አማካኝነት ተጀመረላቸው። ይሄው የታሰበውም ነገር ተሳክቷል ማለት ነው። ይበል የሚያሰኝ ነው። ለሀገር ውለታ የዋሉ በርካቶች አሉ። እነሱንም ማሰብ ለነሱም የተወሰነ ነገር ማድረግ ያስፈልጋል። ለጋሽ ሰለሞን ተካ ግን የሆነው እጅግ ደስ የሚያሰኝ ነው። ይበል የሚያሰኝ ነው። እንኳን ደስ ያሉት ማለት እንወዳለን። ለተደረገው መልካም ነገር እንግዲህ ይበል የሚያሰኝ ነውና በኢትዮ ኢንፎ ስም እንኳን ደስ አላችሁ ማለት እንወዳለን። ወደሚቀጥለው መረጃችን ልውሰዳችሁ። የሚቀጥለው መረጃችን በቀጥታ ወደ ደቡብ ክልል ይወስደናል። እንግዲህ ቅድም መግቢያ ላይ እንዳልኳችሁ ወድቀው ያገኙትን ገንዘብ በእንጨት ሰቅለው ገበያ በመዞር ለጠፋበት ግለሰብ የመለሱት ገበሬ ከሰሞኑ እውቅና ተሰጥቷቸዋል። ከአንድ ወር አካባቢ ነው እኚህ ገበሬ እንግዲህ ወድቆ ብር ያገኛሉ። እሱንም ብር እንግዲህ በእንጨት ላይ ሰቅለው ገበያ ውስጥ እየዞሩ ብር የጠፋበት ብለው ለባለቤቱ መልሰዋል። ሙሉ ታሪኩ ምንድነው የሚለውን ወደ እናንተ ላድረስ። አርሶ አደር ሴዳ ጋርዜ በደቡብ ኢትዮጵያ ክልል ጋሞ ዞን የገረሴ ዙሪያ ወረዳ ነዋሪ ናቸው። ከዕለታት አንድ ቀን ገበያ ውለው ሲመለሱ 30 ሺህ ብር ወድቀው ያገኛሉ። ታዲያ ገንዘቡን ለባለቤት ለመመለስ ገንዘብ የጠፋበት እያሉ ቢጮሁም እንደ እብድ ተቆጥረው የገንዘቡ ባለቤት ሳይገኝ ወደ ቤታቸው ይዘውት እንደሄዱም በሰዓቱ ተናግረዋል። በአካባቢው ገበያ የሚውለው በሳምንት አንድ ቀን በመሆኑ ገንዘቡ ወድቆ ባገኙ በሳምንቱ ገንዘቡን ይህንን 30 ሺህ ብር ማለት ነው እንጨት ላይ ሰቅለው ገንዘቡ የጠፋበት እያሉ ገበያውን እንደገና መዞር ይጀምራሉ። ይሁን እንጂ እኔ ጠፍቶብኛል እያሉ የሚመጡ ግለሰቦች የገንዘቡን መጠን ባለማወቃቸው የተለያየ መጠን ሲናገሩ አርሶ አደሩ ሴዳ ትክክለኛው ሰው እስኪገኝ ገበያውን በእግራቸው በመዞር እያካልላሉ። በስተመጨረሻም የገንዘቡ ባለቤት በመገኘቱ አርሶ አደሩ ለግለሰቡ አስረክበው እንግዲህ ይህን 30 ሺህ ብር ማለት ነው ለባለቤቱ አስረክበው ወደ ቤታቸው ያቀናሉ። በአካባቢው ባህል የሰው ገንዘብ የሆነ ንብረት ለራስ ማድረግ ጎሜ ወይም ደግሞ ኃጢአት ነው ተብሎ በሚያምን ማህበረሰብ ውስጥና በሃይማኖት አንጸው ማድረጋቸው ይህን በጎ ተግባር እንዲፈጽሙ እንግዲህ እንዳደረጋቸው በሰዓቱ ለመገናኛ ብዙሃን ተናግረዋል። የደቡብ ኢትዮጵያ ክልል ስነ ምግባርና ጸረ ሙስና ኮሚሽን የአርሶ አደሩን መልካም ስነ ምግባር ለሌላው ማህበረሰብ ክፍል በአርአያነት የሚጠቀስ መሆኑን በማመን ሲያፈላልጋቸው ቆይቶ እንግዲህ በአካል አግኝቷቸዋል። ህዳር 26 2018 ቀን በወላይታ ሶዶ ከተማ ባካሄደው 22ኛው ዓለም አቀፍ የጸረ ሙስና ቀን ክልላዊ ማጠቃለያ በዓል ላይ ለአርሶ አደር ሴዳ ጋዜ የእውቅና ምስክር ወረቀትና የ15 ሺህ ብር ሽልማት እንደተበረከተላቸው ለማወቅ ተችሏል። ለማንኛውም ግን እንደዚህ አይነት በጎ ነገር ለሚያደርጉ ሰዎች ሽልማትም እውቅና መስጠት ተገቢ ነው። ምክንያቱም በርካቶች ይማሩበታል ከዚህ ጉዳይ ማለት እንወዳለን። አርሶ አደር ሴዳን እንግዲህ ለማግኘት ሙከራ እናደርጋለን። ስልካቸው እንዳገኘን ስለነበራቸው ቆይታ ምን ይመስላል፣ ለምንድነው ያንን ሲያደርጉት የሚለውን እንግዲህ አፈላልገን ወደ እናንተ የምናቀርባቸው ይሆናል። ለማንኛውም ግን አርሶ አደር ሴዳ ላበረከቱት መልካም ነገር እውቅናና ሽልማት ተበርክቶላቸዋል። ይሄም ይበል የሚያሰኝ ነው። አድማጭ ተመልካቾቻችን ከመሸጋገሪያ በኋላ ስንመጣ ደግሞ በእሁድ ዕለት ምሽት ሰይፉ ሾው ላይ የቀረበው አርቲስት ኪሮስ ምን ተናገረ፣ ምንስ ነው የገጠመው የሚለውን ወደ እናንተ የምናደርስ ነው የሚሆነው።
ከመሸጋገሪያ በኋላ ተመልሰን እንገናኝ። አድማጭ ተመልካቾቻችን ከኢትዮ ኢንፎ ወደ እናንተ የደረሰ የሚገኙትን ቅዳሜና እሁድ ምን ተከስቷል፣ ምን አበይት ጉዳዮች ተሰምተዋል የሚለውን መረጃ ነው ወደ እናንተ እያደረስኩ የሚገኘው። በትላንትናው ማለትም እሁድ ዕለት ሰይፉ ሾው ላይ የቀረበው አርቲስት ኪሮስ 70 ዓመት እንደሞላው ተናግሯል። እውነት ነው። 70 ዓመቱንም እንግዲህ ከዚህ ቀደም በደማቁ ተከብሮለት ነበረ። ይህንንም ወደ እናንተ ማድረሳችን የሚታወስ ነው። ታላቁ ተዋናይ ኪሮስ ኃይለሥላሴ በሰይፉ ሾው ላይ ቀርቦ የዛሬ 10 ዓመት እንደ ድንገት አይኔ ብዥ ያለብኝ ያለ ሲሆን አሁን ላይ እድሜው 70 እንደተሻገረም ተናግሯል። 70 ሞልቶኛል። በነገራችን ላይ ዋው እንኳን ተወለድክ በሉት 70 ማየት ያቃተ 60 ዓመት ላይ ነው ሲባል ሰምቼ ነበርና ላለፉት 10 ዓመታት ያሳለፍከው ምናልባት ከዚህ ጋር በተገናኘ ነው? እውነት ነው። የዛሬ 10 ዓመት አካባቢ ነው እንግዲህ እንደ ድንገት ነው አይኔ ብዥ ያለብኝ። ህይወት ለማናችንም ዋስትና አልገባችም። በአደጋም ሆነ በጤና ማጣት ጠግቦ በመሰበርም ከነሙሉ አካላችን ላንቀበር እንችላለን ያለው አርቲስቱ ከሐረር አንድ አይነ ስውር ደውሎ እንኳን ወደኛ ክለብ መጣ ብሎኛል ሲልም ተናግሯል። ከሐረር አንድ ወንድሜ ስልክ ደውሎ ዌልካም ቱ አወር ክለብ አለኝ። እሺ ታንክ ዩ አልኩት። አልገባኝም ነበር። ለካ እንደኔው ማየት የተሳነው ሰው ነው። በኋላ ገና ከጅምሩ ለካ አይነ ስውር ነኝ ብዬ ፊል አደረኩኝ። ሙሉ ነገር የነበረን ሰዎች በተለያዩ ምክንያቶች የአካል ጉዳት ሊያጋጥመን ይችላል። የኔ በሽታ ግላኮማ ነው። ግላኮማ አይንን የማጥቃት እድሉ ከፍተኛ ነው፣ ከስኳር በሽታ ጋር ተያያዥነት ያለው ነው ሲልም አርቲስት ኪሮስ ስለ አይኑ ጉዳት ሀሳቡን አጋርቷል። ኢንተርኮንቲኔንታል ሆቴል ጓደኛዬ ልጁን ድሮ በአይኔ ማየት ባለመቻሌ አልቅሻለሁ ያለ ሲሆን ልጆቼ ሲያገቡም ቬሎዋቸውን አላየሁም ብሏል። ደስታቸውን በአይኔ አላየሁም። ሁለቱ ሴት ልጆቼ በአንድ ቀን ነው የዳርኳቸው። አንደኛዋ ልጄ ስትወልድ የልጅ ልጄን መልኩን አላየሁትም፣ በዳበሳ ብቻ ነው ግን እንዳየሁት ነው የምቆጥረው ብሏል አርቲስቱ። መጋቢት 17 ቀን 2017 ዓ.ም 70ኛ ዓመትን አስመልክቶ ተስፋ ኢንተርፕራይዝ ከልጆቼ ጋር ልደቴን አክብረውልኛል፣ ደስም የሚል ጊዜ ነበር ያለው አርቲስቱ። በነገራችን ላይ አርቲስት ኪሮስ ከዩኒቨርሲቲ ተመርቆ እንደወጣ ጠልፎ በኪሴ የቬኒሱ ነጋዴና ንጉስ ሊርን ከደበበ እሸቱ ጋር መተወኑ ይታወቃል። ከሲኒየሮችም እንግዲህ አርቲስት ኪሮስ ጌትነት እንየውንና ተፈሪ አለሙን ያደንቃል። እነሱ እያሉ እንግዲህ እኔ መሸለሜ ብዙ ጊዜ ያስደንቀኛል ሲልም ሀሳቡን አጋርቷል። ከዩኒቨርሲቲ ወጥቼ ቲያትር መስራት ከጀመርኩኝ 42 ዓመት ሆኖኛል ያለ ሲሆን የአይነ ስውር ገጸ ባህሪ ፈጥሮ ሊያጫውተኝ የሞከረ የለም ሲልም እንግዲህ ዘና የሚያደርግ ሀሳቡን ሰጥቷል። ዳና ድራማ ላይ እያለ አይኑ እየደከመ ስላስቸገረው እንግዲህ የዳናን ድራማ ስክሪፕቱ እየተነበበለት እንደተወነም ተናግሯል። አደይ ድራማ ላይ ለ1 ዓመት ከ2 ወር ያህል ግን ሁሉንም ስክሪፕት ማለት ይቻላል ሌሎች ሰዎች እያነበቡለት እንደተወነ ነው እንግዲህ አርቲስቱ የተናገረው። ታኅሳስ 9 ለእይታ የሚበቃው ማን ያዘዋል እንደሻው የተረጎመውን የመጨረሻው ፍርድ የተሰኘ ቲያትርን አሁን ላይ እየተለማመደ እንደሚገኝም ተናግሯል። እንግዲህ ቀደም ሲል እንዳልኳችሁ ታኅሳስ 9 ቀን ይህ ቲያትር ለመድረክ እይታ ይበቃል። በዚህ የመድረክ ተውኔት ላይ ተዋናይ ኪሮስን እንደምናየው ተስፋ ይደረጋል። አሁን ላይ ጡረታ ቢወጣም ሀገር ፍቅር ከሰራተኛ እኩል እንደሚገኝ ያልሸሸገው አርቲስቱ ፊልማችን በተለያየ ቋንቋ ቢሰራ ከዓለም ጋር የተሻለ ለመተዋወቅ ይረዳናል ሲልም ተናግሯል። እንግዲህ አርቲስት ኪሮስ ኃይለሥላሴ ከሲጋራ ሱሱ ጋር ተያይዞ እንደዚሁ ለወጣቶችን መልእክት አስተላልፏል። ሲጋራ የጀመርኩት በ14 ዓመቴ ነው። በቀን ከአንድ ፓኮ እስከ አንድ ፓኮ ከግማሽ ድረስ አጨሳለሁ ያለ ሲሆን በፍጹም ግን አንድ ቀንም ልጆቼ ሲጋራ ሳጨስ አይተውኝ አያውቁም። በዚህም ደስ ይለኛል። ነገር ግን ሲጋራ የበቃኝ ደግሞ አንድ ፓኮ 100 ብር ሲገባ ነው። አንዳንድ ጊዜ አንዳንድ ሱሶች በቃ ልክ ሲበቃ ይበቃል የሚል ሀሳቡን ሰንዝሯል። አያይዞም አንድ ትልቅ ቪላ ቤት የሚገዛ ብር በአመት በሲጋራ ያጠፋ እንደነበረም ነው የተናገረው። እኛ እንደምናደርገው በዚህ ዘመን ወጣት በአደባባይ ሲያጨስ አላየሁም ሲልም ተናግሯል።
ከአይኑ ማየት ካለመቻሉ ጋር ተያይዞም እንግዲህ ብሬል እየተማረ እንደሆነ ለማወቅ ተችሏል። የዛሬ ወር አካባቢ ብሬል ተምሮ የመጀመሪያውን ሰርተፍኬት መውሰዱንም እንደዚሁ በቆይታው ተናግሯል። በህይወት የማትረሳው ገጠመኝ ተብሎ ለተጠየቀው ሲመልስም ጊዜው 1977 እኔና ተፈሪ እንዲሁም ደበበ መድረክ እየመራን በላይነሽ ውባንተ የተሰኘች ዘፋኝ ምን አስገለበጠኝ ወተቱን በጋን ችዬ ገፈዋለሁ የሚለውን ዘፈን ሳትጨርስ መድረክ ላይ ወደቀች። ወደ ሆስፒታልም እንግዲህ እቺ ዘፋኝ ትወሰዳለች። በኋላ ላይ ሲሰማ ግን ሆስፒታል የሄደችው ዘፋኝ ሞታለች ተብሏል። ይህም ነገር እንግዲህ ልቤን በጣም ሰብሮታል፣ በህይወቴ የማረሳው ገጠመኝ ነው ሲል ተናግሯል። በነገታውም ለቀብር ያ ሁሉ ተመልካች ተገልብጦ መምጣቱን ወደ ቀብር ማለት ነው አርቲስቷን ለመቅበር መምጣቱን ተናግሯል። ከዛ በኋላ ስንብት የተሰኘውን ዘፈን ስሰማ ዘፋኟ ከአእምሮዬ አጥፋም ሲል ስለማይረሳው ገጠመኙ ተናግሯል። ለአርቲስት ኪሮስ እንግዲህ ሰይፉ ሾው ላይ በነበረው ቆይታ ልበ ብርሃኖቹ ታዳጊዎች፣ አይነ ስውሮቹ ታማቾች ሄራንና ሶሊያና በብሬል የተጻፈ የመጽሐፍ ቅዱስ ጥቅስ አበርክተውለታል። እዛም ላይ እንግዲህ አርቲስት ኪሮስ ኃይለሥላሴን ብሬል እንዴት መጠቀም እንደሚቻል እንግዲህ ልምዳቸውን ሲያካፍሉትም ታይተዋል። በኢትዮ ኢንፎ አድማጭ ተመልካቾቻችን ስም ግን ለአርቲስት ኪሮስ ኃይለሥላሴ ለሰጠን ጊዜ ለሰጠን እንግዲህ ሙሉ የጥበብ ስራዎቹ ምስጋናን መቸር እንወዳለን። አርቲስቱ በርካታ የቴሌቪዥን ድራማዎችን፣ ፊልሞችን ሰርቷል። ትወናው ተወዳዳሪ የለውም። ሁሉንም የሚያስማማ ነው። አብረውት የሰሩት በሙሉ ስለ አርቲስት ኪሮስ ኃይለሥላሴ ሲናገሩ ለትወና የተፈጠረ ሰው ነው በቃ ይሉታል እና ከልቡም ነው የሚሰራው፣ አስቦበት ነው የሚሰራው፣ ከልቡ ነው የሚዘጋጀው። አንዳንድ ነገሮችን ከራሱ በማድረግም የተለያዩ ፊልሞች ላይ ሰርቷል ሲሉ በርካቶች ሀሳባቸውን ይሰጣሉ። በድጋሜ ግን ለሰጠህን ወደፊትም ለምትሰጠን የጥበብ ስራዎች እጅግ ከልብ አድርገን እናመሰግናለን። በኢትዮ ኢንፎ ስም ማለት እንወዳለን። አድማጭ ተመልካቾቻችን ቅዳሜና እሁድ የተሰሙ አበይት ጉዳዮቻችን ይህንን ይመስሉ ነበር። የተከታተላችሁን አብራችሁን ስለነበራችሁ እጅግ ከልብ አድርገን እናመሰግናለን። ይህንን ከ799 ሺህ በላይ ሰብስክራይበር ያለውን ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ይሁኑ እንላለን። እስቲ በቅርቡ 800 እንሻገርና አንድ አዲስ ነገር ወደ እናንተ የምናደርስ ነው የሚሆነው። የተለያዩ ፕሮግራሞችንም እየቀረጽን ነው። ስለዚህ እነኛ ፕሮግራሞች ወደ እናንተ መድረሳቸውን ይጀምራሉ። እስከዛው ግን በሀገራችን የተሰሙ አበይት ጉዳዮች ምንድናቸው የሚሉትን እየተከታተልን ወደ እናንተ እያደረስን ቆይታ የምናደርግ ነው የሚሆነው። የተከታተላችሁን አብራችሁን ስለነበራችሁ እጅግ ከልብ አድርገን እናመሰግናለን። መልካም ጊዜ